ኢየሱስ ጌታ ነው። ነገራችሁ የሚሰፋበት የጀመራችሁት የነካችሁት ነገር ሁሉ ድል በድል የሚሆንበት ዓመታችሁ ነው። ድል በድል የምትሆኑበት ዓመት ነው። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። የጀመርነው አንድ ቃል አለ። የእግዚአብሔር ቃል ሁሉ ጊዜ አዲስ ነው እና ስለ እምነት ነው። የሚቀጥለውን ዓመት እግዚአብሔር ተናግሮናል፣ ቃል ሰጥቶናል። የሮሆቦት ዓመት ብሎ ተናግሮናል። ያንን ሮሆቦት እግዚአብሔር እንደዚህ ብሎ የተናገረንን ቃል እንዴት ነው ምናስጠብቀው? እግዚአብሔር የሰጠንን ቃል ልናጣው እንችላለን ወይስ እንደ ቃሉ በሕይወታችን ላይ ሊሆን ይችላል የሚለውን በደንብ አሳያችኋለሁ። ለምንድነው ዛሬ ገና ከመጀመራችን በፊት እግዚአብሔር በሰጠን ቃል ላይ ቆሜ የምነግራችሁና የማስተምራችሁ? ምክንያቱም እግዚአብሔር ተናግሮ ከእግዚአብሔር አፍ ቃል ወጥቶ አንዳንድ ሰዎች ከቃሉ ጋር የሚተላለፉባቸው ብዙ አጋጣሚዎች አሉ። ከዛ እግዚአብሔር ላይ ኮምፕሌን የምናደርግበት እንዲሆን አይገባም። ለዛ እግዚአብሔር ይህንን አስተምራቸው ንገራቸው ስላለኝ ነው ማስተምራችሁ። ሮሜ ምዕራፍ 12 ቁጥር 3 ላይ እግዚአብሔር ይላል ለእያንዳንዱ የእምነትን መጠን እንዳካፈለ የእምነትን መጠን እንዳለ እንዳካፈለ ለእያንዳንዱ እግዚአብሔር የእምነትን መጠን አካፍሏል። አይኔ እኮ እምነት የለኝም ካላችሁ እግዚአብሔር ምን ይላችኋል? ኦሬዲ እምነትን ሰጥቻችኋለሁ። ይህን እምነት ምን አድርጊያችኋል? ሰጥቻችኋለሁ ይላችኋል እግዚአብሔር። ለዛ ማወቅ ያለባችሁ አይ እምነት የለኝም ምናምን ብትሉ ራሳችሁን ነው የሚሸውዱት። እምነትን እግዚአብሔር ኦሬዲ ምን አድርጓል? ሰጥቷችኋል። ለእያንዳንዳችን የእምነትን መጠን እግዚአብሔር ሰጥቶናል። የእምነት አይነቶች ብለን ጧት የተወሰነ አይተናል። የእምነት አይነቶች፣ ይሄ የእምነት አይነት በእኛ ሌቭል እና በእኛ ደረጃ ነው። የአንዳንድ ሰው እምነት በጣም የሚገርማችሁ ነገር ታላቅ እምነት ነው። የአንዳንዱ ደግሞ ትንሽ እምነት ነው። የአንዳንድ ሰው እምነት ደግሞ የማይሰራ እምነት ነው። ከኔ ጋር ናችሁ? እምነት ነው ግን እምነቱ ምን የማይል ነው? የማይሰራ ነው። በራሱ እምነት የማይሰራ አይደለም፣ የሚሰራ ነው። ግን እንዳይሰራ አድርጎታል ሰውየው። አንደኛው የእምነት አይነት የማያድን እምነት ብላችሁ ጻፉ። ምን የማያደርግ እምነት? የማያድን እምነት። ብዙ አይ ቲንክ ጧት ያልነበራችሁ አይ ቲንክ ብዙ ሰው አሁን ከሰዓት በዛ ይላል መሰለኝ። ኦኬ ለዛ ትንሽ ሰጥቻችሁ ልለፍ። ጧት የሰማችሁትም በደንብ ያዙት። የመጀመሪያው የማያድን እምነት ነው። ስለ እምነት ስንመለከት አንደኛው የማያድን እምነት ነው። የማያድን እምነት የእግዚአብሔር ቃል ሲናገር ያዕቆብ መጽሐፍ ምዕራፍ 2 ቁጥር 14 እስከ 26 ላይ ሄዳችሁ እናንተ አንብቡት። እኔ አንዷን ጥቅስ ላንብብላችሁ። እግዚአብሔር ይላል አንድ እንደሆነ አንተ ታምናለህ፣ ደግሞም አጋንንትም ያምናሉ ይንቀጠቀጡማል። ፍሬ የሌለ እምነት ሊያድን አይችልም ይላል። ይሄ ማለት ነው እግዚአብሔር ምን እንደሆነ አንድ እንደሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እንደሆኑ አንድ ፐርሰን ያምናል። ሰይጣንም ደግሞ ያምናል። ግን እግዚአብሔር አዳይ መሆኑን ሰይጣን እያወቀ ምን አይልም? አይድንም። አያችሁ፣ አንዳንድ የምታውቁት የምታምኑት እምነት የማያድን ከሆነ ሕይወታችሁ ላይ ፍሬ የማያፈራ ከሆነ ያ እምነት ምን የማይል እምነት ነው? የማያድን እምነት ነው። አያችሁ፣ ሰይጣንም ነው ያውቃል። እምነትም አለው። ምን የሚል እምነት አለው? እግዚአብሔር እንደሚያድን ያውቃል፣ ግን እሱ አይድንም። አያችሁ፣ አንዳንድ ሰዎች ያምናሉ፣ ግን ያመኑት እምነት በእነሱ ሕይወት ላይ ፍሬ አያፈራም። ፍሬ የማያፈራ እምነት ምን የማይል እምነት ነው? ምን የማይል ነው? የማያድን እምነት ነው። ይሄ ማለት በእናንተም ሕይወት ውስጥ አለ። ይኸውላችሁ ቃሉ ስለማያድን አይደለም፣ እናንተ ጋር መጥቶ ግን ውጤት እንዳያደርግ ፍሬ እንዳያፈራ የናንተ ምንድነው የሚወስነው? የናንተ ያላችሁ የእምነት ዝግጅት ወሳኝነት አለ። ኢየሱስ ጌታ ነው። ያዕቆብ መጽሐፍ ላይ ሄዳችሁ እናንተ አንብቡት። እዛ ወደ ውስጥ አልገባም፣ ምክንያቱም ቅድም በደንብ ስለ ጊዜ ወስደን የተወሰነ ስለተመለከትን ሌላ ጊዜ የትምህርት ጊዜ ሲኖር ዲፕ እየገባው አስተምራችኋለሁ። ሁለተኛው ደግሞ የድህነት እምነት የሚባል እምነት አለ። የድህነት ሁላችንም የመጀመሪያ የዳንበት እምነት ሁላችን የዳንበት እምነት ጌታ ኢየሱስን አምነን የተቀበልንበት
እምነት ደግሞ አለ። ጻድቅ በእምነት ይኖራል። ኤፌሶን መጽሐፍ ላይ ምዕራፍ 2 ቁጥር 8 ላይ ጻድቅ በእምነት ይኖራል ይላል። በእምነታችን ጸድቀናል። ሮሜ መጽሐፍ ምዕራፍ 10 ቁጥር 9ም ላይ እንደዛው ሄዳችሁ አንብቡት አገኙት። ሌላኛው ሶስተኛው ደግሞ ትንሽ ወይንም ጎዶሎ እምነት። ትንሽ እምነት ወይንም ምን ይባላል? ጎዶሎ እምነት ይባላል። ይህንን ደግሞ ከእግዚአብሔር ቃል አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 5 እስከ 5 19ም ላይ ገላትያ ምዕራፍ 5 ቁጥር 6 ላይ እነዚህን ልታገኙ ትችላላችሁ። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ትንሽ ወይ ይሄንን የምታገኙት በማቴዎስ ወንጌል ምዕራፍ 6 ቁጥር ከ30 እስከ 32 ትንሽ እምነት እናንተ እምነት የጎደላችሁ ትንሽ እምነት ከእግዚአብሔር እጅ ለምንቀበለው ነገር ሁሉ እንቅፋት ነው። ትንሽ እምነት ከእግዚአብሔር ዘንድ ለምንቀበለው ነገር ሁሉ ምንድነው ይላል? እንቅፋት ነው። ትንሽ እምነት ያ ማለት የኔና የናንተ ድርሻ ነው። የኔና የናንተ አውቶሪቲ ነው እንጂ እግዚአብሔር አይደለም። ቅድም ሲጀምር ምን ብያችኋለሁ? እግዚአብሔርስ ለኔና ለናንተ ምን አይልም? አያምንም። ትንሽም እምነት ትልቅም እምነት የማያድን እምነት እኛ ጋር ነው ያለው እንጂ እግዚአብሔር ጋር አይደለም ያለው። አራተኛው ትልቅ እምነት። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም አላት። ከሁሉ በላይ ግን ኢየሱስ ጌታ ነው። በደንብ ስሙኝ። እቺ ሴት በጣም በሚያስደንቅ ሁኔታ የኪዳን ልጅ አይደለችም፣ እስራኤላዊ አይደለችም። በዛን ሲዝን ላይ እስራኤላውያን ናቸው የኪዳን ዘር፣ የኪዳን ትውልዶች። እነዚህ ኪዳንን ያገኙት በመወለድ ነው። ከኔ ጋር ናችሁ? እኛ ያገኘነው ኪዳን በምንድን ነው? እሺ በእምነት ነው በሉሲ። እኛ በስጋ ተወልደን አይደለም። እስራኤላውያን በምን ተወልደው ነው? በስጋ ተወልደው ነው። ምን ያገኙት? እምነት ምንድነው? ኪዳንን ያገኙት። እኔና እናንተ ግን የክርስቶስ ኢየሱስ ያ ኪዳን ለአብርሃም እግዚአብሔር የገባው ኪዳን በልጁ በክርስቶስ ኢየሱስ በምንድን ነው የመጣው? ወደኛ ጋር በእምነት ነው የመጣው። አሁን እዚህ ጋር በእስራኤላውያን ዘንድ እንኳን በእነሱ ዘንድ እንኳን እንደዚህ አይነት ታላቅ እምነትን አላየውም ማለት። እቺ ሴት ስለ ፈውስ መጣች። ለፈውስ መጣ። አንድ ነገር አለችው ኢየሱስን። ኢየሱስ ጌታ ነው። መጣችና አንድ ነገር አለችው። ኦ ማይ ጋድ! ዛሬ አንድ ሰው ከትልቅ እምነት ጋር ይገናኛል። ማነው ጮኸ አሜን የሚል ሰው? ኢየሱስ ጌታ ነው። አያችሁ፣ በደንብ ስሙኝ። ልክ እቺን ሴት ልጇ ታሟል፣ ከባድ በሆነ ህመም ውስጥ ነው ያለው። እንደዚህ አለችው፣ ልጄ ታሟል፣ እባክህ ፈውስልኝ። ኖ ይሄ ለምኖች አይደለም። ይሄ ፈውስ ወይንም ይሄ ምግብ ለምኖች ለቡችሎች አይደለም። ከኔ ጋር ነው? ይሄ ለምኖች አይደለም፣ ለቡችሎች አይደለም። እንደዚህ አለች እቺ ሴት። በጣም የሚገርማችሁ ነገር ቡችሎች እንኳን አለች ፍርፋሬውን ምን ያደርጋሉ? ከልጆች የወደቀውን ፍርፋሪ ይበላሉ አለች። ኢየሱስ ተደነቀባት። ምን አይነት እምነትን ያላት እቺ ሴት አለ። ኦ ማይ ጋድ! ምን አይነት አስደናቂ እምነትን ያላት! እንደዚህ አይነት እምነት አለ። ይሄ ታላቅ እምነት ነው። እንደዚህ አይነት እምነት ኪዳን ባላቸው በእስራኤላውያን ዘንድ እንኳን ምን አላልኩም አላየው። ይሄ ነው ትልቅ እምነት። ይሄ እምነት ከእግዚአብሔር ዘንድ ማንኛውንም ነገር ያስተፋል። ከእግዚአብሔር ዘንድ ኃይል ወደ ህይወታችን እንዲመጣ ያደርጋል። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው በሚቀጥለው ዓመት በትልቅ እምነት ትንቀሳቀሳለህ በሉት እስኪ። ኢየሱስ ጌታ ነው። ሌላኛው አምስተኛው ደግሞ የመንፈስ ቅዱስ ስጦታ የሆነ እምነት። ይሄ የመንፈስ ቅዱስ ስጦታ የሆነ እምነት ለሁሉም ሰው ጋር የለም። ይሄ እምነት ያለው እግዚአብሔር ለተለየ ዓላማ፣ ለተለየ ፕሮግራም፣ ለተለየ አጀንዳ የሚጠራቸው ሰዎች አሉ። እግዚአብሔር ለቤተ ክርስቲያን ስጦታ አድርጎ በተለየ ጸጋና አገልግሎት የእግዚአብሔርን መንግስት ህዝብ እንዲያገለግሉ እግዚአብሔር የቀባቸው ሰዎች አሉ። ከኔ ጋር ናችሁ? እነዚህን ሰዎች አንዳንድ ጊዜ በጣም የሚገርማችሁ ነገር እግዚአብሔር የለየውን እግዚአብሔር
የለየውን ነገር እኛም ለይተን መቀበል መቻል አለብን። ከኔ ጋር ናችሁ? እግዚአብሔር ለይቶ የቀባቸው ሰዎች ለተለየ ዓላማ እግዚአብሔር የጠራቸውን ሰዎች እኛም በተለየ እይታ ልናያቸው ያስፈልጋል። ምክንያቱም መጽሐፍ ቅዱስ ለይቷቸዋል። ባይሆን ኖሮ ሁሉንም ሰው ምን ውስጥ ማስገባት ነበረበት? እነዚህ 5 ኦፊስ ውስጥ ሲደመር 9 የጸጋ ስጦታዎች ውስጥ ሊያስገባ ይችል ነበር። ግን መጽሐፍ ቅዱስ በእምነት የተለየ ለሚኒስትሪ ለአገልግሎት የእምነትን ቅባት ውስጣቸው ላይ ያስቀመጠባቸው ሰዎች አሉ። መጽሐፍ ቅዱሳችን ላይ ሄደን እንመለከታለን። ኢየሱስ ጌታ ነው። አሜን አሜን አሜን። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ እስቲ ቶሎ አውጡልኝ። ኢየሱስ ጌታ ፈጠን በሉ እስቲ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ኦራሻ ካባሽ የመንፈስ ቅዱስ ስጦታ የሆነ እምነት ለአንዱም እሺ በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ተአምራትን ማድረግ። ኢየሱስ ጌታ ነው። አሜን። ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። በቃ አሜን በሉስ። አሜን። አያችሁ እግዚአብሔር ይሄኛው እዚህ ጋር ስትመጡ ለሚኒስትሪ አገልግሎት እግዚአብሔር የለያቸው ሰዎች አሉ። እግዚአብሔር ለዚህ ዓላማ ለይቷቸዋል። በቃ ምንም አይነት ነገር ወደ ህይወታቸው ቢመጣ ለዚህ ዓላማ ተለይተዋል። እግዚአብሔር የለየውን እኛም ለይተን ምን እናድርግ? እንቀበል። ከኔ ጋር ናችሁ? እግዚአብሔር የለየው ምን እናድርግ? ሁሉንም ሰው አላደረገማ። ከኔ ጋር ናችሁ? ሁሉንም ሰው ምን አላደረገም? አጋንንትን እንዲያስወጣ አላደረገም። ሁሉንም ሰው ለሁሉም ሰው ፈውሶ አላለ። ከኔ ጋር ናችሁ? ምን ይላል እግዚአብሔር ቃል? እሺ አንድ ላይ እናንብበው። እሺ ያወጣችሁ ሰዎች ከኔ ጋር 1 2 3 ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ይላል ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። እግዚአብሔር ከለየ፣ እግዚአብሔር ካደረገ፣ እግዚአብሔር ልዩ አጀንዳ፣ ልዩ ፕሮግራም ስፔሻሊ እግዚአብሔር እንዲህ ትልቅ ጸጋ ያስቀመጣችሁ ውስጣችሁ ላይ እግዚአብሔር ካስቀመጠ መጀመሪያ እናንተ ሪስፔክት አድርጉ። ውስጣችሁ ላይ ላስቀመጠው እግዚአብሔር ለሰጣችሁ ነገር እግዚአብሔር ለይቷችኋል። የለያችሁ ለተለየ ዓላማ ነው። ከኔ ጋር ናችሁ? እግዚአብሔር ለተለየ ዓላማ ምን አድርጓችኋል? ምናልባት እናንተ ጋር የሆነ ታምር በቀላሉ ሊሆን ይችላል። ሌላ ሰው ታግሎ ማይሆነው ነገር በእናንተ ጋር ሲመጣ ሊሆን ይችላል። ያ ማለቱን ማለት ነው እግዚአብሔር ለተለየ ለታምር ዓላማ ምን አድርጓችኋል? ጠርቷችኋል። ኢየሱስ ጌታ ነው። ማን ነው ጮኸ አሜን የሚል ሰው? ይሄ ደግሞ መጽሐፍ ቅዱስ ለቤተ ክርስቲያን አገልግሎት ቅዱሳን እንዲታነጹ፣ ቅዱሳን ካሉበት ነገር እንዲወጡ፣ እንዲጽናኑ፣ በመንፈስ ቅዱስ ኃይል እንዲሞሉ እግዚአብሔር እነዚህን ሰዎች ምን አድርጓቸዋል? ለይቷል። እግዚአብሔር የለየውን እኛም እንለይ፣ እኛም እንቀበል። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። ይሄ ማለት አሁን ትልቁ ችግር ምንድን ነው? አይ በቃ እሱም እንትን ይላል እኔም ኖ እንደዛ የለም። እግዚአብሔር ነው አይለየው። ከኔ ጋር እግዚአብሔር ከለየ ለየ ነው በቃ። አንድ ሰው በድካም ውስጥ የሚሆን እግዚአብሔር ጸጋን ከሰጠው ምን ልናደርግ እንችላለን? አይ እግዚአብሔር ይሄ ሰው ልክ አይደለም እግዚአብሔርን ነው የምንለው። ከኔ ጋር ናችሁ? አይ እዚህ ሰው ጋር ይሄ ቅባት ይሄ ጸጋ ሊመጣ አይገባም ካላችሁ ይሄን ምንድነው እያለን ያለ ነው? እግዚአብሔር ሆይ አንተ ልክ አይደለህም፣ እኔ ምንድነኝ ልክ ነኝ ነው እያለን ያለ ነው። ግን እግዚአብሔር ውስጣችሁ ላይ ላስቀመጠው ነገር ጀስት ሪስፔክት መጀመሪያ ራሳችሁ ተቀበሉ። በጣም የሚገርማችሁ ነገር በእኔ ህይወት ውስጥ ትልቁ ሰዎች እኔን ከመቀበላቸው በፊት ትልቁ ቻሌንጅ ለእግዚአብሔር የሆንኩት እኔ ነበርኩኝ። ከኔ ጋር ናችሁ?
ትልቁ ቻሌንጅ ሄጄ ሰው ላይ እጄን ሲጭን ሰው ይወድቃል፣ አጋንንት ይወጣል አስታውሳለሁ። እና አንድ ሜንቶር ያደርገኝ ነበር የእግዚአብሔር ሰው ሂድና እጅን ጫን ሲል እየገባው እጅ ጭናለሁ፣ ከዛ ሰዎች ይወድቃሉ። እስቲ እንዲህ አውቀው ነው እንደሚወድቁት እላለሁ። የዛሬ 7 ዓመት ነው በጣም ማረሰው በህይወቴ። ኡጋንዳ ሀገር ላይ ለአገልግሎት አንድ ላይ ሄድን ከዚህ እግዚአብሔር ሰው ጋር 7-8 ዓመት አብረን ሄደን ማረሰው በቃ ግቡና እጅ እየጫናችሁ ጸልዩ ልክ ብሎ ሲናገር በውስጤ የሆነን ሰው ሂድና እጅ እየጫን ይለኛል። ውስጤ ነው የሚነግረኝ፣ ምንም ማየው ነገር የለም ግን ውስጤ ሂድና ጫን ይለኛል። ልክ ስጭን ይወድቃኝ ሰዎች ምን ሆነው ግራ ይገባኛል። በጣም ማረሰው አንዲት በጣም ትልቅ ወፍራም ሴት ናት። ኢትዮጵያ አይደለች ኡጋንዳዊ ነች። ያው ኡጋንዳውያን ምናልባት ካያችሁ ወፍራምም ሰፊም ኮኑ ሰፊ ናቸው። እና ቁጭ ብላ እየጸለየች ነው አንገቷን ደፍታ። በጣም ማረሰው በጌታ ፊት ነው የምነግራችሁ። ሕፃን ልጅም ይዛ እንዲህ እየጸለየች ውስጤ ሂድና ጫን አለኝ። ከዛ ለመጫን ገና እሷ እንደዚህ እንደ ይሄ ሞኒተሩ ጋር ነው። ከዛ እጄን ለመጫን ነው ገና እየተጠጋው እጄን ገና ልጠን አልጫንኩም እኮ ልጭን ስል ዶንት ታች ብላ አካባቢውን በጠበጠችው። ደነገጥኩኝ። ከኔ ጋር ናችሁ? አልሰማችሁኝም መሰለኝ። ገና አልጫንኩም ገና ለመጫን ገና እንትን ስል እሷ እኮ እያየችኝ አይደለም፣ ዳይሬክት እንዲህ ብላ ነው የምትጸልየው ሕፃን ይዛ ዶንት ታች ብላ አካባቢውን ቀወጠችው። ዋት ያን ቀን there is እኔ ውስጥ የተለየ ነገር አለ አልኩኝ። ከኔ ጋር ናችሁ? የተለየ ነገር እግዚአብሔር ያን ቀን ያሳመነኝ ለኔ። ብዙ እኮ አጋንንትን አስወጥቻለሁ ባይዘይ፣ ግን ያን ቀን ውስጤ ላይ የተለየ ጸጋ እግዚአብሔር እንዳስቀመጠ ራሴ አመንኩኝ። ይኸውላችሁ እግዚአብሔር ብዙ ዋጋ የሚከፍለው እናንተ ራሳችሁን አምናችሁ እስክትቀበሉ። ሰው የማይቀበል የሆነ ጸጋ ካየባችሁ የሆነ ምልክት ካየባችሁ ሰው አሜን ብሎ ይቀበላል። ግን እናንተ ራሳችሁ ማነው ጮሆ አሜን የሚል ሰው? ዛሬ ራሳችሁን አምናችሁ ትቀበላላችሁ። እስቲ እጆቻችሁን ከፍ አድርጉና ጮኻችሁ አሜን ብላችሁ ሰዱ። አያችሁ ራሳችሁን ማንን ራስህ ኦ ማይ ጋድ አምናችሁ የምትቀበሉበት ኃይል ይለቀቅላችኋል። ባይዘ ብዙ ጋድ ኢንቨስት የሚያደርገው እናንተ ራሳችሁን አምናችሁ እንድትቀበሉ። ከኔ ጋር ናችሁ? ለምሳሌ አንተን አጋንንት እኔ ነኝ አሁን አጋንንት ማስወጣው ባይወጣስ? ከኔ ጋር ናችሁ? ባይወጣስ ትላላችሁ። የሆነ ሰው ለመጸለይ ትሄዱና ከበድ ያለ ነገር ከሆነ አይ ባይራመድስ? እስቲ ንገሩት፣ ምታራምደው አንተ ነው ወይ በሉት እስቲ። አጋንንት ምታስወጣው እኛ እንዴት አድርገን ነው የምናራምደው? እንዴት አድርገን ነው አጋንንት የምናስወጣው? እስቲ ንገሩኝ። እኛ አጋንንትን ማስወጣት በራሱ ይችላል? ኖ አየ ለዛ እኮ ውስጣችን ላይ ምን አንተ በራስህ እንደምትችል አድርጎ ራስን ማይንድን ይሰራዋል። ከዛ በኋላ ለማድረግ ትፈራለህ። ዛሬ ግን የምትደገፈው እግዚአብሔር ውስጥ ላይ ባስቀመጠው ጸጋ በእግዚአብሔር ላይ ትደገፋለህ፣ አጋንንትን ታስወጣለህ። ማን ነው እጁን ከፍ አድርጎ ጮሆ አሜን የሚል ሰው? የጨለማውን ኃይል ትመታለህ በኢየሱስ ስም። በራሳችን አቅም የለንም፣ በራሳችን ምንም የለንም። በራሴ እኔ ያልኩ ሰዓት ያን ቀን ወድቄ ያለው እውነቴን ልንገራችሁ። በራሴ ማለት ሲጀምር ያኔ እኔ መስፍን አጋንንትን ማስወጣት በራሴ ማለት ሲጀምር ያን ቀን ኦሬዲ ወድቄ ያለው። ሰው መውደቅ የሚጀምረው በራሱ መጣር ባይዘ አያችሁ። ጠላት ትልቁ ነገር እናንተ ሳታውቁ ራሳችሁን ከኔ ጋር ናችሁ? ይኸውላችሁ ሳታውቁ ራሳችሁን ምን ያደርጋችኋል መሰለህ? ራሳችሁ ማድረግ የምትችሉ ያደርጋችኋል። ከኔ ጋር አያችሁ። በራሳችሁ ማድረግ እንደማትችሉ እኮ ያውቃል እሱ። ግን ያ ውስጣችሁ ላይ ያለውን የሚያደርገው እንድትሸፍኑ እንደዚህ አይነት ሴታፕ አእምሯችሁ ሲሰራ ዛሬ በኢየሱስ ስም ይመታል። ድገሙና አምናለሁ በሉ እስቲ። ድገሙና አምናለሁ በሉ እስቲ። ውስጤ ላይ ባለው የጸጋ ስጦታ እግዚአብሔር በውስጤ ባስቀመጠው ጸጋና ኃይል በሉ እስቲ አምናለሁ ብላችሁ ጮሁ እስቲ። የሚያምን ሰው እጁን ከፍ አድርጎ ጮሆ አሜን ብሎ ይወስዳል።
አምናለሁ ስትሉ እጆቻችሁን ከፍ አድርጉና አሜን ብላችሁ ውሰዱ በኢየሱስ። ማን ነው ጮኸ አሜን የሚል ሰው? አያችሁ ውስጣችሁ ለእግዚአብሔር የተለየ ጸጋ አስቀምጧል ወዳጆቼ። እግዚአብሔር ውስጣችሁ ላይ ልዩ ፕሮግራም አስቀምጧል። ማርቆስ 16 እስቲ ያውጣልኝ። ኢየሱስ ጌታ ነው። እግዚአብሔር በውስጣችሁ ምን አስቀምጧል? የተለየ ፕሮግራም አለው። ጌታን አምናችሁ ስትቀበሉ ውስጣችሁ ላይ የተቀመጠ እግዚአብሔር ኃይል አለ። እሱ የእግዚአብሔር ኃይል አለ በሉ። ውስጣችሁ ላይ የተለየ ፕሮግራም አለ። በራሳችሁ ምንም የለንም፣ በራሳችን አቅም የለንም። ግን በሱ በኢየሱስ ሁሉን በሚችለው በመንፈስ ቅዱስ ሁሉን ምን እንላለን? እንችላለን። መጽሐፍ ሲናገር ኃይልን በሚሰጠኝ በእርሱ ምን አደርጋለሁ? ሁሉን እችላለሁ። እሺ ሁሉን እችላለሁ በሉ። ድገሙና ጨዋችሁ። የሚቀጥለው ዓመት በእምነት የሚከብዳችሁ አንዳች ነገር እስከማይኖር ድረስ ሁሉን የምትችሉበት ኃይል በኢየሱስም ይለቀቅላችኋል። ኃይል ይለቀቅላችኋል በኢየሱስ። ማን ነው ጮኸ አሜን የሚል ሰው? ራሳ ካባሻ ካላባንዳ ሳቡሽ ሌባሽ ካታላቦስ ምን ይላል? ከፍ ባለ ድምፅ ራሼ ካታላቦስ ኤላቫንዳ ሳባሽ። ይኸውላችሁ ውስጣችሁ ላይ የእግዚአብሔር ኃይል አለ። የእግዚአብሔር ፕሮግራም አለ። ተራ ሰዎች አይደላችሁም። እሺ እኔ ተራ ሰው አይደለሁም በሉ። እሺ ተራ ሰው አይደለሁም። እሺ አይደለሁም በሉ። እሺ አይደለሁም። ኢየሱስ ውስጣችሁ ላይ ትልቅ የእግዚአብሔር ኃይል አለ። አሜን። ሰማይንና ምድርን የፈጠረ አሜን። አልፋና ኦሜጋ የሆነ የነገስታት ንጉሥ እርሱ በእናንተ ውስጥ አለ። አሜን። እሺ በእኔ ውስጥ አለ በሉ። እሺ በእኔ ውስጥ አለ። ኢየሱስ ጌታ ነው። እሱ በውስጣችሁ አለ።